በስተመጨረሻ እንግዲህ ስለ ብሩኬ አዲስ መረጃ መድብል ከፖሊሶች ሰምቷል ማለት ነው። ስለዚህ አሁን ላይ መድብል እንግዲህ ይህንን መረጃ ከያዘ በኋላ ከሞገስ ጋር አውርቶ እንግዲህ ያ ቦታ መሄድ ነው እየፈለገው ማለት ነው። ምክንያቱም አሁን ላይ ሞገስ ለፖሊሶች ለማሳወቅ ፈልጎ ነበር። ምክንያቱም ፖሊሶች ካሳወቅን እነሱ ሁሉንም ነገር ካወቁ ይጨርሱልናል ብሎ ስለሚያስብ ማለት ነው ሞገስ። ነገር ግን አሁን ላይ መድብል የሰዎቹ ስራና የነ ካሌብ ሙሲሳ ስራ በጣም ከባድ እንደሆነና ፖሊሶችም ቢሆኑ እነ ካሌብ እንግዲህ ብሩኬን ያስቀመጡበትን ቦታ ላያገኙ ስለሚችሉ ራሳችን ለምን አንሄድም ብሎ እንግዲህ አንድ ላይ ሊሄዱ ነው ማለት ነው። ስለዚህ አሁን ላይ እንግዲህ መድብል እንዳለው ወንድሙ ብሩክን ለማግኘትና ሞገስም ደግሞ ጓደኛው ብሩክን ለማግኘት እንደገና ደግሞ ከዚህ በፊት የመድብል ጓደኛ ምሳሌን ያስፈታትና ያስመለጣትም እሱም ተጨምሮ እንግዲህ ለሶስት ኦፕሬሽን ሊያደርጉ ነው ማለት ነው። ቤቱን ስላወቁትና እንግዲህ ምሳሌ ያለበት ቤት ደግሞ በጣም ሰፊ ስለሆነ ምሳሌ እንደነገረችው እዛ ቤት ብሩኬን እንግዲህ ደብድቦት እዛ ነው የሚሆነው፣ ወይ በህይወት አለ ወይም ሞቶ እዛ ነው የሚሆነው ብሎ ነው መድብል ያሰበው። ስለዚህ መድብል አሁን ላይ ለፖሊሶች ሳያሳውቅ እንግዲህ ለሶስት ነው አንድ ላይ እንግዲህ እዛ ቤት ሊገቡ ነው። ማታ ኦፕሬሽኑን ሊጀምሩት ነው ማለት ነው። እንግዲህ በሩን ሰብረው ገብተው ምሳሌ የተያዘችበትን ቦታ ገብተው እንግዲህ ብሩኬ እንዳለና እንደሌለ ሊፈልጉት ነው ማለት ነው። እስቲ አሁን ላይ እንግዲህ መድብል ያሰበው ሐሳብ አሪፍ ነው ብላችሁ ታስባላችሁ? ወይም ደግሞ ብሩኬን የሚያገኙበት መንገድ በዚህ መንገድ ሊያገኙት ይችላሉ ብላችሁ ታስባላችሁ? እስኪ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ምሳሌ ክፍል 98 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 98 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ አሁን ላይ እንዳየነው ከሆነ ብሩኬ እንዳልሞተ ነው እያየን ያለነው። እንግዲህ በመሃል እያሳዩን ያለው ምንድነው ብሩኬ ተደብድቦ በጠና በደንብ እንግዲህ ደብድቦት ምን ብለውት እንግዲህ እግሩ ሲንቀሳቀስ አይተናል ማለት ነው። ይሄ ደግሞ ምንድነው እንግዲህ ብሩኬ በህይወት አለ ብለን ልናወራ እንችል ይሆናል ማለት ነው። ያው ሙሉ በሙሉ ባናውቅም ማለት ነው። ነገር ግን አሁን ላይ እንግዲህ ዝና ከተፈታ በኋላ ብሩኬን ቶሎ ማስወገድ አለብን፣ ቶሎ መወገድ አለበት እያሉን ምክንያቱም እነ መድብልና እነ ሞገስ ከባድ ሰው እንደሆኑ አይቷል ዝና። መድብል ዝና እንደፍሩት እንግዲህ እዛ ቤት አስገብቶ ስንት ቀን ብዙ ነገር እንዳደረገውና ብዙ ነገር እዛ ቤት እንዳጨለለው ይታወቃል። ስለዚህ አሁን ላይ ደግሞ ዝና ካሌብ ሙሲሳን እየነገረው ነው። መድብል በጣም ከባድ ሰዎች ናቸው፣ ብቻውን አይደለም መድብል፣ ሌላ ብዙ አብሮት ጓደኞቹ አሏቸው። ስለዚህ የሆነ ነገር ሊያደርጉ ይችላሉና ይሄ ነገር ዛሬውኑ ይለቅ እያለ እንግዲህ ብሩኬን ቶሎ እንዲወገድና እንዲሞት እያደረገ ነው ያለው ዝና። ነገር ግን ካሌብ ሙሲሳ እንግዲህ ያንን ነገር እንግዲህ እነሱም ዛሬው ማታ ወይም ደግሞ መድብልና ሞገስ በሚሄዱበት ታይም ብሩኬ ላይ ውሳኔ ሊወስኑ ነው። ስለዚህ አሁን ላይ መድብል ብሩኬን እንግዲህ ያድነዋል ብዬ ነው ማስበው። በዚህ ቅስፈትና በዚህ ሰዓት ያለው አማራጭ ይሄ ስለሆነ እነ ካሌብ ሙሲሳ ወይም ደግሞ እነዝና አንድ ላይ ሆነው ብሩኬን እንግዲህ የሆነ ነገር ለማድረግ በፈለጉ ሰዓት እንግዲህ አሁን ላይ መድብል በዚህች አጋጣሚ እንግዲህ ቶሎ ለወንድሙ ለብሩክ ይደርስለታል ብዬ ነው ማስበው። እስኪ እናንተ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አሁን ላይ በኔ በኩል ብሩክ መሞት የለበትም ብዬ ነው ማስበው። እንግዲህ አሁን ላይ መድብልም ቢሆን አጋዥ ያስፈልገዋል በደም ከሱ ጋር እንደ ሞገስ አይነት ፍርሃት ሰው ላይ የሚያሳድርና እንደገና ደግሞ ሪስክ መውሰድ የማይፈልግ ሰው ሳይሆን እንደ መድብል ጨከን ያለ ሰውና በጣም እንደዚህ አይነት ነገሮችን ሊወጣ የሚችል ሰው መሆን አለበት ብዬ ነው ማስበው። ምክንያቱም ሞገስ እንግዲህ መድብል በሚያነሳለት ሐሳብ ላይ እሱ ቀጥታ ለፖሊስ ነው እንግዲህ ለመናገር እያሰበ ያለው ማለት ነው፣ ሪስክ ላለመውሰድ። ነገር ግን እንግዲህ መድብል ከዚህ በፊት ሁሉንም ነገር ያውቃል። እንደዚህ አይነት ስራዎች እንደዚህ ሪስክ ውስጥ የሚያስገቡ ስራዎች ምንም ሆነ ምንም ፖሊሶች ምንም ሊያመጡ አይችልም ብሎ ስለሚያስብ ነው ይህንን ነገር ደግሞ ራሱ መድብል እኛን ጨርሰው ብሎ እንግዲህ መልእክቱን ያስቀመጠው ማለት ነው። ነገር ግን አሁን ላይ እንግዲህ ሞገስ በመድብል ሐሳብ ተስማምቷል። እኛም እንግዲህ ድል ለሞገስና ለመድብል እያላችሁ እስቲ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ።
ሌላው ጉዳይ ደግሞ እንግዲህ አሁን ላይ እንግዲህ ደላላው መርዞ አሁን ላይ ቅድስትን አፈቀርኩሽ እያለ ነው ማለት ነው። እንግዲህ ከጊዜ ወደ ጊዜ እዛ ቤት በሚመላለስበት ሰዓትና እንግዲህ እዛ ቤት እሷን ምግብ እያቀረበች በምታበላው ሰዓት እንደገና ደግሞ ለቅድስት እንግዲህ ያኔ ስጋ ለመግዛት ፈልጋ እሱ እያበደራት ስለነበረ አሁን ላይ ከሱ ፍቅር ይዞታል ማለት ነው። እንግዲህ ሄዶ ለቅድስት እንዳፈቀራት ነግሯት ነበር ማለት ነው ደላላው መርዞ። ነገር ግን አሁን ላይ እንግዲህ ቅድስት የሚያፈቅራት ሰው እንዳለና እሷም የምታፈቅረው ሰው አሁን ላይ እንዳለ ነግራው እንግዲህ አባረዋለች ማለት ነው። ያው ማፍቀር ኃጢአት ባይሆንም ነገር ግን አሁን ላይ ደግሞ ቅድስቴ ለመርዞ ደላላው እውነቱን መናገሯና እንግዲህ የምታፈቅረው ሰው እንግዲህ ብሩኬ እንደሆነ ስለሚታወቅ እሱ እንደሆነ ነግራው እንግዲህ ዞር ብሏል ማለት ነው። ሌላው እንግዲህ አሁን ላይ መርዞ ደላላውን ዳጣ የሰላም ባል አርግታ እዛ ቤት ልታስገባው ነው ማለት ነው። ምክንያቱም እንግዲህ አሁን ላይ ሰላም ተጨንቃለች። ምክንያቱም አቢጌል ባልሽ ማን ነው? ባልሽ የት ሄዶ ነው? እያለች እየጠየቀቻት ነው። እንደገና ለእናትየውም እየነገረቻት ያለው ነገር ምንድነው? የሰላም ባል እኔ ያውቀዋለሁ እያለች ብዙ ነገር እያወዛገበቻት ነው እንግዲህ ወይዘሮ ማርታን። ስለዚህ አሁን ላይ እንግዲህ ዳጣም ሰላም ያለቻትን ነገር አስታውሳ መርዞ ደላላውን እንግዲህ የሰላም ባል አርግታ ልታስገባት ነው። ነገር ግን አሁን ለምሳሌ ሰላም በጣም ተለቅ ያለች ሰው ነች። መርዞ ደላላው ገና ያን ያህል አይመስልም ከሷ ጋር። ነገር ግን እንዴት ብለው ባል አርግተው መርዞ ደላላውን ሊቀበሉት ይችላሉ ብዬ አላስብም። እስኪ እናንተ በዚህ ጉዳይ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ዳጣ እንግዲህ ሰላምን ለመርዳት ይህንን ነገር ብታስብም ነገር ግን ይሄ ነገር በእኔ በኩል ይሆናል ብዬ አላስብም። ወይዘሮ ማርታም እንግዲህ ታምናታለች ብዬ አላስብም። ሌላው ጉዳይ ደግሞ እንግዲህ አሁን ላይ ጠበቃው እንግዲህ የሞገስ ፍቅረኛን ሉላን እንግዲህ ከእሷ ጋር የሆነ ነገር ካላደረኩ እያለ ነው። እንግዲህ አሁን ላይ ሞገስ ለብሩኬ ተፍተፍ እያለና ከመድብል ጋር ሆኖ ብሩኬን ለማስፈታት እየታገለ ነው ያለው። ስለዚህ ሉላን እንግዲህ ያው ጠበቃው በምን አይነት አይኑ እንዳያትና ብዙ ነገር ሲመለከታት ያው ሞገስ ችላ ስላለ ያን ያህል ብዙ ትኩረት አላደረገም። ነገር ግን ጠበቃው አሁን ላይ እንግዲህ ሉላን ከሞገስ ፈልቅቆ ወይም ደግሞ ሞገስን እንድትረሳውና ከእሱ ጋር እንድትኖር ነው። እንግዲህ እዚህ ቤት ምን ትሰሪያለሽ? እዚህ ደሃ ነው ላንቺ ይሄ አይመጥንሽም እያለ ነው እንግዲህ እሷን ከሱ ጋር እንድትሆንና ከሱ ጋር እንድታድርና እንደገና ለነሱ ደግሞ በነፃ ሁሉንም ነገር ገንዘባቸውን ሀብታቸውን አስመልስላቸዋለሁ እያለ ነው ጠበቃው። ነገር ግን አሁን ላይ ጠበቃው ከሉላ ጋር የፈለገውን ካደረገ በኋላ ምን ማስተማመኛ አላት? አንደኛ ሉላ ይህን ነገር ብታድር እንኳን፣ ሁለተኛ ነገር ደግሞ ሉላ ሞገስን እስከ ጥግ ነው የምትወደው። ሀብት ንብረት ብትፈልግ ኖሮ ከዝና ጋር መሆን ትችል ነበር። ስለዚህ አሁን ላይ እንግዲህ ጠበቃው እያስቸገራት ነው ሉላን። እንደገና ደግሞ ሞገስ አሁን ላይ ወደ ቤት እየመጣ ነው ያለው። ስለዚህ እንግዲህ ጠበቃው አሁን ላይ ሉላን እያስቸገራት ካየ ሞገስ እንግዲህ ዝም ማለት የለበትም። በቦክስ ብሎ እንግዲህ ጠበቃውን ከዛ ቤት ማባረር አለበት ብዬ ነው ማስበው። ምክንያቱም ሚስቱን ነው የተመኘበት። አሁን እንደዚህ አይነት ነገር ችላ ማለት በኔ በኩል የለበትም ብዬ ነው ማስበው። ምክንያቱም ሞገስ በጣም ብዙ መስዋዕትነትን ከፍሏል። ከዝና ጋር ስንት ነገር ገብቶ ስንት ሰጥ አገባ ገብቶ ነው አሁን ላይም እንግዲህ ሀብት ንብረቱን ተወስዶበት ነው እንግዲህ ሉላ ብቸኛዋ የሱ ሀብት ሉላ ብቻ ነች አሁን ላይ። ስለዚህ እንግዲህ ይሄን ሁሉ ነገር አጥቶ ሉላን ደግሞ ካጣት ለሱም ሰላም አይሰማውም፣ ለሉላም በጣም ከባድ ነው የሚሆነው። ሉላ እንግዲህ እውነቱን ነግረዋለች። እንደ ጠበቃና እንደ ሕግ ሰው እንዴት እንደዚህ ልታደርግ ይችላል? ሊያስጠይቅህ እኮ ይችላል ብላ እንግዲህ እየነገረችው ነው። ነገር ግን አንዳንድ ደግሞ የሕግ ሰዎች ወደ ሕግ በተቃረቡ ቁጥር ያንን የሕግ ነገሩን ማቃለል ስለሚፈልጉና ሁሉንም ነገር በራሳቸው በእጃቸው ያለ ስለሚመስላቸው ነው እንግዲህ ሉላን በከባዱ እያስጨነቃት ያለው ማለት ነው። አሁን ላይ እንግዲህ ሞገስ እንግዲህ ጠበቃው ላይ የፈለገውን ነገር ማድረግ ይችላል፣ ወይም ደግሞ ሉላን እያስጨነቃት ስለሆነ ሚስቱ እስከሆነ ድረስ ጠበቃውን እንግዲህ ከቤት ማስወጣት መቻል አለበት ብዬ ነው ማስበው። ምክንያቱም ጠበቃ ቢሄድ ጠበቃ ይመጣል። ሚስቱን ግን አሳልፎ ከተሰጠ ወይም ደግሞ ሚስቱን የሆነ ነገር ካደረገበት ለሞገስ ከባድ ነው የሚሆነው ብዬ ነው ማስበው። እንግዲህ አሁን ላይ ጠበቃው ሉላን እያስቸገራት እንግዲህ
ስቦ ቢያስተኛትና ሞገስ ቢደርስባቸው ለሞገስ በጣም ከባድ ነው የሚሆንለት። ምክንያቱም ሉላ ፈልጋ ከጠበቃው ጋር የሆነች ነው እንጂ መስለው ጠበቃው አስቸግሯት ሉላን እንደዚህ የሚያደርጋት አይመስለኝም ብዬ ነው ማስበው። ምክንያቱም ጠበቃው በሞገስ ፊት እንግዲህ አክባሪና እንደገና ደግሞ ሁለቱንም እኩል ለማድረግ እያሰበ ነው እንጂ ሉላን በተለየ መልኩ ምንም እያሳየበት በሞገስ ፊት አልነበረም። ስለዚህ አሁን ላይ ሞገስ እንግዲህ ይህንን ነገር እንዳያደርግ ብዬ ነው መፈራው። እስኪ እናንተ በሞገስ ቦታ ብትሆኑ ምን ታደርጋላችሁ? ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እንግዲህ ሌላ ጉዳይ አሁን ላይም ቢሆን በጣም እያበዙት ነው። ምክንያቱም ብሩኬን መሞት የለበትም ብዬ ነው ማስበው። እስከዛሬ ድረስ ብዙ ታግሰናል። እንግዲህ ብሩኬን ለማየት እንግዲህ በጣም ብዙ ኤፒሶዶችንም እያየን ነው የምንገኘው። ነገር ግን አሁን ላይ ያሳዩን ነገር በጣም የሚያስፈራ ነው። ምክንያቱም እዛ ጋር እንግዲህ ተኝቶ ደም በደም ሆኖ እያየ ነው የነበረው ብሩኬን ነው ሊሉን ነው እንግዲህ እያሳዩን የነበረው። ስለዚህ ይህን ነገር ደግሞ እኛ መቀበል አንችልም። ብሩኬ ድኖ ተመልሶ ማየት አለብን እንጂ ወይም ደግሞ መድብልና ሞገስ እንግዲህ አስፈትተውት ወይም ደግሞ በአይነ ስጋ መታየት አለባቸው እንጂ ብሩኬ ከሞተ በኔ በኩል ፊልሙ ያስጠላል ብዬ ነው ማስበው። ቅድስትም እንግዲህ በጣም ነው የምታዝነው። ምክንያቱም የምትወደውን ሰው ስላላገኘች፣ ሁለተኛ ነገር ደግሞ ምሳሌ ማሁን ላይ እንግዲህ ብሩኬ አባቴ የት ነው ያለው እያለች ነው እያለቀሰች ያለችው። እንዲሁ ለምሳሌ እንኳን ሲሉ እንኳን እንደምንም ብለው ብሩኬ ቢፈታ እና ብናየው ደስ ይላል ብዬ ነው ማስበው። እስኪ ምሳሌ ምስቲ በጣም ነው የምታሳዝነው አሁን ላይ ስታለቅስና አባቷን ደግሞ ካጣች በጣም ብዙ ጊዜ ስለሆነች አሁን ላይ ተመልሶ ቢመጣ ለሷም እረፍት ነው የሚሆነው ብዬ ነው ማስበው። እስኪ እናንተ በዚህ ጉዳይ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ አሁን ላይ መድብል ፎከስ ማድረግ ያለበት ምንድነው ከሞገስ ጋር ብቻ ሳይሆን ከዛ ጓደኛው ጋር ነው። እንግዲህ ያ ጓደኛው ብዙ ነገር ስለሚያውቅ እንደዚህ አይነት ስራዎችን ከዚህ በፊትም እንግዲህ ምሳሌን ስላስመለጠለት አሁን ላይ ከሱ ጋር በደንብ ቢሰራና በደንብ እንግዲህ ቢዋሃዱ አንድ ላይ ለሁለት ብሩኬን ሊያገኙት ይችላሉ ብዬ ነው ማስበው። ነገር ግን አሁን ላይ ሞገስ ዞሮ በኋላ እንዳያስገድለው ብዬ ነው መፈራው ብቻውን ከሆነ ማለት ነው። ስለዚህ አሁን ላይ መድብል ከዛ ሰውዬ ጋር ወይም ደግሞ ከዚህ በፊት ምሳሌን ያስመለጣት ጋር እንግዲህ አንድ ላይ ከሰሩ እንግዲህ ሞገስ ከኋላ ሆኖ አንዳንድ ነገሮችን ያስፈጽማል ብዬ ነው ማስበው። እስኪ በዛሬው እንግዲህ ኤፒሶድ ላይ ያላችሁን ሀሳብ አስተያየታችሁን እንግዲህ ኮሜንት ላይ ማስቀመጣችሁን እንዳረሱ። በኔ በኩል የዛሬው አስተያየቴ ይህንን ይመስል ነበር። ለቻናሉ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። እንግዲህ በቀጣይ ብሩኬ ተፈቶ ወይም ደግሞ እነ መድብል አስለቅቀውት እኛም እናያለን ብለን ነው የምናስበው። እናንተም እስቲ ይህንን ድል ለሞገስ ድል መድብል እያላችሁ ኮሜንቱን ማጨናነቃችሁን እንዳረሱ። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።